ሚካኤል ደጀኔ ከሀገር ውስጥና ከውጭ ምንጮች የተመረጡ ስፖርታዊ መረጃዎች ደግሞ ሊያቀርብልን እዚሁ ስቱዲዮ ተገናኝተናል። ሚካኤል እንደምን አድረሃል? አለን ኢየሩስ እንደምናላችሁ ብያለሁ አድማጮችን። አለን እንኳን አደረሰ ለደብረ ታቦር። እንኳን አብሮ አደረሰን። ያው ለአድማጮቻችን እንኳን አደረሳቸው። ጥሩ ጊዜን እያሳለፉ እንደሆነ እምነታችን ነው። መልካም ክፍል አንዱ ላይ ነው የምንገኘው። ምን ጉዳዮችን ታነሳለህ? ሰፋ ያሉ ጉዳዮች ከሀገር ቤት ምንቃኛቸው ይሆናል። ምክንያቱም ደግሞ የተለያዩ ርዕሰ ጉዳዮች እየተሰሙ ስለሚገኝ ነው። በተለይ ከዝውውር መስኮት ጋር በተያያዘ አቡበከር ናስር ብቸኛ የኢትዮጵያ ፕሪሚየር ሊግ ሪከርድ በእጁ ያስገባ ተጫዋች እንደሆነ ይታወቃል። በ24 ጨዋታ 29 ጎል በማስቆጠር የተጫዋች ወደ መቻል አቅንቷል። አልহামዱሊላህ በማለት ፈጣሪውን አመስግኗል። በጣም በትልቁ ለምን የሚሉት ነጥቦች እናነሳለን። ምክንያቱም የኢትዮጵያ ቡና ደጋፊዎች ትልቅ ጥያቄ እያነሱ ይገኛሉ። የኢትዮጵያ ቡና ፍሬ ውጤት ነው፣ ምንም ጥያቄ የለውም። ሀረር ሲቲ መነሻው ቢሆንም በኢትዮጵያ ቡና ነው ይህንን የውጭ እድል የሚያገኘው። እስከ ማሜሎዲ ሰንዳውንስ እግር ኳስ ክለብ የመጫወትን እድል አግኝቶ ነበር። በጠብቅ ኢትዮጵያ ቡና ፊታቸውን ሊያዞሩልኝ አልቻሉም፣ ስለዚህ ወደ መቻል አቅንቻለሁ ብሏል። ከዛ ጋር በተያያዘ ይህንን ደስታ ለአምላኩም የሰነዘረው ዝርዝር ነጥቦቹን ማህበራዊ ትስስር ገጹ ላይ ካሰፈራቸው ነጥቦች አንስተን ምናነሳ ይሆናል። ከዛ ውጪ በኢትዮጵያ ብሔራዊ ቡድን ጋር በተያያዘ ዮሐንስ ሳሌ ኢትዮጵያ ብሔራዊ ቡድን አሰልጣኝ እንደሆነ ይታወቃል። ሴኔጋል ብሔራዊ ቡድን አዲስ አሰልጣኝ ቀጥራለች። እሱም ፓትሪክ ቬራ ነው። ትውልደ ሴኔጋላዊ ሊባል ይችላል፣ ምክንያቱም የዘር ግንዱ ከዛ ነው የሚመዘዘው። ፓትሪክ ቬራ 1998 የዓለም ዋንጫ አሸናፊ ነውና ሴኔጋልን ለቀጣዮቹ ዓመታት ያሰለጥናል። ስለዚህ ዮሐንስ ሳሌ ከፓትሪክ ቬራ ጋር ነው የሚገናኘው ማለት ነው፣ መስከረም 19 እዚሁ ባህር ዳር ስቴዲየም ላይ ማለት ነውና ይህም ትልቅ ራሱን የቻለ ምዕራፍ ነው። ዝርዝር ነጥቦቹን ከቡድን ዝግጅትና ከቅጥሩ ጋር በተያያዘ ሳምንታዊ ደሞዙ ስንት ነው የሚሉትን ዝርዝር ነጥቦች ይፋ ሆነዋል። እነሱ ነጥቦች ለማነሳሳት ጥረት እናደርጋለን። በአርማዶ ላይም ሰፊ ጉዳዮች አሉ። ትላንትና በላሊጋ ኦፊሻሊ ተጀምሯል። የስፔን ላሊጋ የውድድር ምዕራፍ 2026-2027 ዴፖርቲቮ ላ ኮሩኛ ባቻ ውጤት ጨዋታውን አጠናቋል። አዲስ አዳጊ ቡድን ነው። ከ8 ዓመት በኋላ ወደ ላሊጋ ተመልሷል። ይህ በእንዲህ እንዳለ ፒየር-ኤመሪክ ኦባሜያንግ ጎሏን አስቆጥሯል። ጉዳዩም ራሱን የቻለ መነጋገሪያ ርዕስ ሆኗል። የኢትዮጵያ ማነው እንግሊዝ ፕሪሚየር ሊግ ደግሞ የፊታችን አርብ ይጀምራል። ዝርዝር የዝውውር ጉዳዮችም አሉ። እነዚህ ጉዳዮች ለመጠቃቀስ ጥረት እናደርጋለን። መልካም መቀጠል ትችላለህ። እሺ አመሰግናለሁ። የኢትዮጵያ ብሔራዊ ቡድን ጉዳይ ለመጥቀስ ጥረት እናድርግ፣ ከዛ ማስቀደም ስለሚኖርብን ማለት ነው። የሴኔጋል እግር ኳስ ፌዴሬሽን ፓትሪክ ቬራን አሰልጣኝ አድርጎ ቀጥሯል። የሴኔጋል እግር ኳስ ፌዴሬሽን የቀድሞውን የፈረንሳይ ብሔራዊ ቡድን ተጫዋች እንዲሁም በ1998 የዓለም ዋንጫ አሸናፊ እንዲሁም በክለብ ደረጃም የአርሰናል መቼም የማይዘነጋው የኢንቪንሲብልስ የ2003-2004 ሲዝን ላይ ዋናው ተዋናይ ዋናው የአማካይ መስመር ኦርኬስትሬተር ወይም ደግሞ መሪ የቡድን መሪ በመሆን የቡድን አምበልን በመሆን ጭምር ዋንጫውን ከፍ አድርጎ ያሳካበት ሂደት አለ። በእንግሊዝ ፕሪሚየር ሊግ አርሰናል ብቻ ነው ታሪክ ያለው። በዛ ሂደት ላይ ዋና ተዋናይ ከነበሩት ተጫዋቾች እንደነ ቴሪ ዳንኤል ሎንድሪ፣ ሮበርት ፒሬዝ አይነት ተጫዋቾች መካከል ስሙ ይጠቀሳል። ፓትሪክ ቬራ አሁን ወደ ሴኔጋል ብሔራዊ ቡድን አሰልጣኝነት መጥቷል። ትውልደ ሴኔጋላዊ ነው ፓትሪክ ቬራ። ሴኔጋል በአህጉራዊና በዓለም አቀፍ መድረኮች ያላትን ውጤት ከፍተኛ ለማድረግ ትልቅ ተስፋ የጣለበት ዝውውር ስለመሆኑ መናገር ያስፈልጋል። እንግዲህ አሰልጣኝ ዮሐንስ ሳሌ ዋሊያዎቹን እየመራ ፓትሪክ ቬራ ደግሞ የታራንጋ አንበሶቹን እየመራ ለአፍሪካ ዋንጫ ለመብቃት ግዴታ አለባቸው ማለት ነው። ፓትሪክ ቬራ 11 ሚሊዮን ብር ያገኛል። ዮሐንስ ሳሌ ደግሞ ግማሽ ሚሊዮን ብር ነው የሚያገኘው ወርሃዊ ክፍያቸው። በዛ መንገድ የሚቃይ ነው በእኛ ምንዛሬ ስናየው። የኢትዮጵያ ብሔራዊ ቡድን እንግዲህ 2007 የአፍሪካ ዋንጫ ማጣሪያ ወሳኝ ጨዋታዎችን ዝግጅት እያደረገ ይገኛል። ዋሊያዎቹ ሱዳንን ከሜዳቸው ውጪ መስከረም 17 ይገጥማሉ። በጉት የሚጠበቀውና ከ3 አስርት ዓመታት በኋላ ምናልባትም ከ29 ዓመታት ገደማ በኋላ ወደ ኢትዮጵያ የምትመጣው ሴኔጋል ደግሞ መስከረም 19 ባህር ዳር ላይ ጨዋታዋን ከሀገራችን ኢትዮጵያ ጋር የምታከናውኑ ይሆናል። ምድቡን እንግዲህ ሁለተኛ ጨዋታ ከኢትዮጵያ ጋር የምታደርገው ሴኔጋል ዝግጅት ከወዲሁ ይጀምራሉ። አሁን ደግሞ አሰልጣኝ ኦፊሻሊ ቀጥሯል ፓትሪክ ቬራ ለማለት ያክል ነውና በአሁኑ ወቅት በዋና ከተማ ዳካር የሚገኘው አሰልጣኝ ፓትሪክ ቬራ ለቀጣዮቹ 4 ዓመታት የሴኔጋል ብሔራዊ ቡድን አሰልጣኝ ሆኖ ይሾማል ተብሎ ይገመታል። በዳካር የራሱ እግር ኳስ አካዳሚ እንዳለው ይነገራል። ፓትሪክ ቬራ አዲሱ የሴኔጋል ብሔራዊ ቡድን አለቃ ሆኖ ወደ ማሰልጠን መስማማቱና የ4 ዓመት ውል እንደሚፈርም ነው እየተገለጸ የሚገኘው። ከዝርዝር ግዴታዎቹ መካከል አንዱ ለቡድኑ ለ2027 የአፍሪካ ዋንጫ ማብቃት ነው። ሌላኛው ግዴታው ታራንጋ አንበሶቹን ከ4 ዓመት በኋላ ለሚካሄደው የ2030 የዓለም ዋንጫ ላይ ተሳታፊ እንዲሆኑ ማድረግ እንደሆነ መናገር እንችላለን። ይህ ግዴታ ያረፈበት ፓትሪክ ቬራ በወር ከ61,000 እስከ 70,000 ዶላር ወይም በእኛ ሲመነዘር ወደ 11 ሚሊዮን ብር ገደማ ያገኛል። ሴኔጋል ለብሔራዊ ቡድን አሰልጣኝ የምትከፍለው ደግሞ እስከ 30 እስከ 45,000 ፍራንክ ነው በእነሱ ማለት ነውና ለኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳሌም ዋሊያዎቹን ለ2 ዓመት ለማሰልጣኝ እንደተፈራረመ ወይም ደግሞ ከኢትዮጵያ እግር ኳስ ፌዴሬሽን ጋር ውል እንዳለው ይታወቃል። ያ ውሉ ደግሞ በወር እስከ ግማሽ ሚሊዮን ደሞዝ እንዲከፈለው ያድርጓል። በ2 ዓመት ወደ 12 ሚሊዮን ብር ያገኛል ማለት ነውና እንደ አሰልጣኝ ፓትሪክ ቬራ ሁሉ ዮሐንስ ሳሌም ዋሊያዎቹን ለአፍሪካ ዋንጫ የማብቃት ግዴታ አለበት። ማይሳካለታል የሚለው ጉዳይ በጣም በትልቁ ይጠበቃል። ፓትሪክ ቬራ ግን አሰልጣኝ ሆኖ መሾሙ ራሱ አንድ በኢትዮጵያና በሴኔጋል መካከል የሚደረገው ጨዋታ ትልቅ ትኩረት እንዲሰጠው እያደረገ እንደሚገኝ መናገር እንችላለን። ከዛ ውጪ አቡበከር ናስር ወደ መቻል ስፖርት ክለብ አቅንቷል። ማንም ስላላናገረኝ ቀጣይ ማረፊያ ወስኛለሁ፣ ወደ ሞዶ እግር ኳስ ተመልሻለሁ ብሎ እንግዲህ ፈጣሪውን አመስግኗል። አልহামዱሊላህ በማለት እንግዲህ ከረጅም ፈታኝ የሕክምና ጊዜ በኋላ
ወደ ሞዶ እግር ኳስ ስመለስ በህይወቴ አዲስ ምዕራፍ ተከፍቷል። ከዚህ በፊት እንዳልኩት ወደ ኢትዮጵያ ፕሪሚየር ሊግ የሚመለስ ከሆነ ቀዳሚ ምርጫ ኢትዮጵያ ቡና ነበር። ኢትዮጵያ ቡና ለእኔ ከክለብም በላይ ነው። እዚህ መድረስ መንገድ የጠረገልኝ እግር ኳስ ክለብ ነው። ያበረታቱኝ ውብ ደጋፊዎቹ ናቸው። ኢንተርናሽናል ዝውውር እድል ሳገኝም ምንም እንኳን ከክለቡ ጋር ውል እያለኝም ቢሆን ግን የኔን የወደፊት እድል ከግምት ውስጥ ከተው የክለቡ አመራሮች እንቅፋት አልሆኑብኝም ነበር። ደጋፊዎቹ መልካሙን ተመኝተው ነው በፍቅር የሸኙኝ። በጉዳት ፈታኝ ጊዜያቶችን አሳልፌ ዳግም ወደ ኢትዮጵያ ፕሪሚየር ሊግ ስመለስ ቀዳሚ ምርጫ የኢትዮጵያ ቡና ስለነበር ከሌሎች ክለቦች የመጡልኝን ጥያቄዎች አሳልፌ ነበር ብሏል። እንግዲህ ፍላጎቱን በይፋ በሚዲያ ጭምር በመግለጽ ብጠባበቅም በክለቡ በኩል ማንም ሊያናግረኝ የሞከረም ሰው የለምና በዚህ ምክንያት ከመቻል ስፖርት ክለብ የቀረበልኝን እድል ማሳለፍ ተገቢ ሆኖ ስላላገኘሁት ቀጣይ ማረፌን ወደዚህ ክለብ እንዲሆን ወስኛለሁ የሚል ሀሳቦችን ሰንዝሯል። እንግዲህ ኢትዮጵያ ቡና ሁሌም በልቤ ውስጥ የተለየ ቦታ ያለው ክለብ ነው። ደጋፊዎቹም እግር ኳስ በተለይ ደግሞ ከሰጡኝ ውብ ቤተሰቦች መካከል አንዱ ሆነው ይቀጥላሉ። በአዲስ ክለብ በመቻል ስፖርት ክለብ በኩል ለተደረገልኝ ሁሉ እያመሰገንኩኝ በክለቡ ማሳካት ያለብኝ ሁሉ ለማሳካት የሚጠበቅብኝንም ለማድረግ ቁርጠኛ መሆኔን ከወዲሁ ለመግለጽ ወዳለሁ ብሏልና ይህ ጉዳይ ከአቡበከር ናስር ጋር በተያያዘ ያው በኢትዮጵያ ፕሪሚየር ሊግ ላይ አሉ ተብሎ ከሚጠሩ ወሳኝ የፊት መስመር ተጫዋቾች መካከል አንዱ ምንም ጥያቄ የለውም። በተለይ በቴክኒክ ከዳበሩ እንዲሁም ደግሞ ኳስ ከሚችሉ አጥቂዎች በቃ በዛ ደረጃ ብንጠቅሰው ተገቢ ይመስለኛል። ኳስ የሚችል አጥቂ ብለን በምንጠራው ዘርፍ ላይ ውስን ተጫዋቾች ነው በተለይ ደግሞ በኢትዮጵያ ፕሪሚየር ሊግ የምናገኘው። ከነዛ መካከል ከፊት ከሚጠሩት ተጫዋቾች መካከል አቡበከር ናስር አንዱና ዋነኛው ነውና በሊንክአፕ ሜዳ ላይ ቅንጅት ያጫወት ሊሆን ይችላል፣ አንቲሲፔሽን ማነፍነፍ ሊሆን ይችላል። ከዛ በተጨማሪ ቦታዎችን የማግኘትና እንዲሁም ደግሞ ያገኙትን እድል በሚገባ መጠቀም አንድ ለአንድ ተከላካዮችን የማለፍ ልዩ ክህሎት የክንፍ አጥቂ ነው የሚመስለው አንዳንድ አቡበከር ናስር ግን የ9 ቁጥር ተጫዋች ሆኖ ተከላካዮችም ያልፍበት መንገድ በጣም አስደቂ እንደሆነ መናገር ይቻላልና አቡበከር ናስር በ2013 የኢትዮጵያ ፕሪሚየር ሊግ በ24 ጨዋታ 29 ጎል በማስቆጠር በአንድ የውድድር ዘመን የምንጊዜም ከፍተኛ ጎል አስቆጣሪ ተጫዋች ነው በኢትዮጵያ ፕሪሚየር ሊግ። ይሄ ብቸኛ ታሪክ ሆኖ እሱ ሬዝሜ የሱ ታሪክ ማህደር ሲገለጥ የሚገኝ ሪከርድ ነውና አቡበከር ናስር በደቡብ አፍሪካ ማሜሎዲ ሰንዳውንስ እንዲሁም በውሰት ወደ ሱፐር ስፖርት ዩናይትድ ፕሪቶሪያ ዩኒቨርሲቲ ተጫውቶ አልፏል። አሁን ወደ መቻል ስፖርት ክለብ ያቀናል ማለት ነው። በቀጣይ የኢትዮጵያ ፕሪሚየር ሊግ ድምቀት ከሚሆኑ ተጫዋቾች መካከል አንድ ይሆናል ተብሎ ይጠበቃል። ወደ ባርማዶ ጉዳዮች አቀናን። እንግዲህ ትናንትና የስፔን ላሊጋ የ2026-2027 የውድድር ዘመን በይፋ ተጀምሯል። ዴፖርቲቮ ላኮሩኛ ከኤልቼ ጋር ያደረጉትን ጨዋታ በአቻ ውጤት አጠናቋል። በዛ ሂደት ፒየር-ኤመሪክ ኦባሜያንግ የቀድሞው የአርሰናል፣ የቼልሲ፣ የባርሴሎና እንዲሁም የተለያዩ ክለቦች ላይ ተጫውቶ ያለፈው ይህ አንጋፋ ጋቦናዊ አጥቂ ኳስና መረብን አገናኝቷል። ከ8 ዓመት በኋላ ነው ዴፖርቲቮ ላኮሩኛ ከላሊጋ ስማርት ባንክ ወደ ላሊጋ ያቀኑት። በዛ ሂደት ላይ በዙር መስኮት ላይ በንቃትም በመንቀሳቀስ ፒየር-ኤመሪክ ኦባሜያንግ ማስፈርማቸው ይታወቃል። ልምድ ምን ያክል ጠቀሜታ እንዳለው በዚህ ተጫዋች እያየን እንገኛለን። ገና በመጀመሪያው ጨዋታ ኳስና መረብን አገናኝቷል ዴፖርቲቮ ላኮሩኛ። ባቸው ውጤት ግን ጨዋታቸውን ከማጠናቀቅ ወደ ኋላ አላሉም። ላሊጋውም ዛሬ ይቀጥላል። አትሌቲኮ ማድሪድ ቀጣይ መርሃ ግብሩንም ዛሬ ምሽት 4 ሰዓት ላይ ያከናውናል። ከዛ ውጪ ከዝውውር ርዕሰ ጉዳዮች ጋር በተያያዘ ኒውካስል ዩናይትድ የማንቸስተር ሲቲው ኒኮላስ ጎንዛሌዝ ለማስፈረም ንግሮች ትላንትና በይፋ መጀመራቸውን ዘ አትሌቲክ ዘግቧል። ያው እምነት ከሚጣልባቸው ጋዜጠኞች መካከል አንዱና ዋነኛው ዴቪድ ኦርነስቲን በዝርዝር ትላንትና ማምሻውን ዘ አትሌቲክ ላይ የጻፈው አምድ ነው የሚያመላክተው። እንግዲህ ኒውካስል ዩናይትድ የማንቸስተር ሲቲውን የ24 ዓመት ስፔናዊ አማካኝ ኒኮ ጎንዛሌዝን ለማስፈረም ኦፊሻሊ ወይም ይፋ በሆነ መንገድ ንግግር ጀምረዋል። ኒውካስሎች ሳንድሮ ቶናሊና ብሩኖ ጊሜሬሽን በክረምት የዞር መስኮት ክለቡን ለቀው መሄዳቸውን ተከትሎ የአማካኝ ክፍላቸውን ለማጠናከር አማራጮቻቸውን እየተመለከቱ ይገኛሉ። ኒኮ ጎንዛሌዝ 2025 ጥር ወር ላይ ነበረ ከፖርቶ በ52 ሚሊዮን ፓውንድ ወይም በ60 ሚሊዮን ዩሮ ማንቸስተር ሲቲን የተቀላቀለው። እንግዲህ ባለፈው የውድድር ዘመን በሁሉም ውድድሮች 41 ጨዋታዎችን አድርጓል። ከጥር በኋላ ግን ወደ ፕሪሚየር ሊጉ በቋሚነት መሰለፍ የቻለው በሁለት ጨዋታዎች ላይ ብቻ ነው። ተጫዋቹ እንግዲህ በቅርቡ በሰጠው አስተያየት በሲቲ ቤት ደስተኛ መሆኑና ለቦታው ለመታገል ወይም ደግሞ ቦታውን ለማስጠበቅ ቋሚ ተሰላፊነት እድልን ለማግኘት ጥረት እንደሚያደርግ ቢናገርም ማንቸስተር ሲቲዎች ግን አዳዲስ አማካኞችን በማስፈረም ላይ ተጣምደዋል። ለምሳሌ ኤሊየት አንደርሰን አስፈርሟል። አዩብ ቦዋዲ ሌላው ተረኛው ተጫዋች ይሆናል ተብሎ ነው የሚገመተው። በዛ ሂደት ለዝውውሩ አሁን ለኒኮላስ ጎንዛሌዝ በራቸው ሊከፍቱ እንደሚችሉ ይገመታል። ይህ ዝውውር በውሰት ወይም በቋሚነት በየትኛው መንገድ ሊከናወን ይችላል? ማንቸስተር ሲቲዎች ለዝውውሩ ቀና ምላሽ ይሰጣሉ ወይስ ደግሞ ከወዲሁ ያሰናበቷቸው ተጫዋቾች በርካቶች ናቸው? በርናርዶ ሲልቫ ወደ ሪያል ማድሪድ፣ ቲጃኒ ሬንደርስ ወደ አልካዲሲያ፣ ከዛ ውጪ ሮዲ ሄርናንዴስ ትላንትና ኦፊሻል ሆኗል። በነገራችን ላይ ዝውውር በ65 ሚሊዮን ፓውንድ ማለት ነው ወደ ባርሴሎና አቅንቷል። ከሮዲ ጋር በተያያዘ መነሳት ያለባቸው ነጥቦች ይኖራሉ። ወደ በኋላ ለመምጣት ጥረት እናደርጋለን። ይህ በእንዲህ እንዳለ እነዚህ ሶስት ተጫዋቾች ሸኝተዋልና የቡድኑ የአማካኝ ክፍል ተጨማሪ ተጫዋቾችን ለማጣት ፍላጎት ባለማሳየት በክለቡ እንዲቆይ ያድርጉታል ወይስ ደግሞ ይሸኙታል የሚሉት ጉዳዮች ነው ከኒኮላስ ጎንዛሌዝ ጋር በተያያዘ በቀጣይ የሚጠበቀው። ከዚ ውጪ የአርሰናሉ አሰልጣኝ ሚኬል አርቴታ በፕሪሚየር ሊጉ ጨዋታዎች ላይም ሆነ ሌሎች የኤፍኤ ካፕም ሆነ የኮሚኒቲ ሺልድ መርሃ ግብሮች ላይ በቋሚነትና በተጠባባቂነት የሚያዙ ተጫዋቾች ቁጥር የሚወሰነውን ደንብ እንዲሻሻል ለሊጉ ኃላፊዎች ጥሪ ያቀርባል ተብሏል። ፕሪሚየር ሊጉ በኤፍኤው ስራ አይደለም። ኤፍኤው ወዳዳሪ አካል ነው። ኤፍኤው ከሚያወዳደራቸው ወይም ደግሞ በስሩ ከሚገኙ ውድድር ምዕራፎች መካከል ኤፍኤ ኮሚኒቲ ሺልድ ይጠቀሳል። ኤፍኤ ካፕ ራሱ ይጠቀሳል።
ፕሪሚየር ሊግ ግን አወዳዳሪ አካል ነው ኤፍኤ ካፕ እንደሚታወቀውና የአርሰናል አሰልጣኝ ሚኬል አርቴታ በፕሪሚየር ሊግ የጨዋታ ቀን ላይ ተጠዋቂ ወንበር ላይ የሚቀመጡ ተጫዋቾች ቁጥር እንዲጨምር ከሊጉ አስተዳደር ጋር ድርድር እያደረገ ይገኛል። እንግዲህ አርቴታ ድርድር ስለ ያው ጫና ለማሳደር ጥረት እያደረገ ነው ለማለት ያክል ነውና ይህንን ማብራሪያ የሰጠው በዝርዝር አርሰናል በካርዲፍ በተካሄደው የኮሚኒቲ ሺልድ ጨዋታ ላይ ማንቸስተር ሲቲን 3-0 አሸንፈው የውድድር ዘመኑ በድል በጀመሩበት ወቅት በርካታ ዋና ዋና ተጫዋቾቻቸው ከስብስብ ውጪ በመሆናቸው ምክንያት ነው። በጨዋታው ማርቲን ኦዴጋርድ፣ ኖኒ ማዱዌኬ፣ ክሪስቶፍ ዞሊስ፣ ካይ ሃቨርትዝ በቋሚነት ነበር የተሰለፉት። እንደ ቡካዮ ሳካ፣ ኤብሬቺ ኤዜ፣ ቪክተር ዮኬሬሽ፣ ዴክላን ራይስ፣ ሚኬል ሜሪኖ፣ ዙቢሜንዲ አይነት ተጫዋቾች ደግሞ ተጣዋቂ ወንበር ላይ ነበረ የተቀመጡት ማለት ነው። ይህ በእንዲህ እንዳለ እንደነ ኤታን ዋኔሪ፣ ጋብሪኤል ሱስና ጋብሪኤል ማርቲኔሊ አይነት ተጫዋቾች የመሰለፍን እድል አላገኙም። ይሄ ማለት ሜዳሊያ እንኳን አላገኙም ማለት ነው። የስብስቡ አካል መሆን ያልቻሉበት አጋጣሚ ተፈጥሯል። ስለዚህ የ20 ተጫዋቾች ወይም ደግሞ 11 ቋሚና 9 ተጣዋቂ እንዲሆኑ የተቀመጠው ገደብ ምክንያት ነው እነ ሄሱስ፣ ማርቲኔሊ፣ ኗኔሪ፣ ማንድሪ፣ ሳልመን የመሳሰሉት ተጫዋቾች በጨዋታው ስብስብ ውስጥ ሳይካተቱ የቀሩት ያ ሜዳሊያ ራሱ እንዲያገኙ ምክንያት ሆኗል። በማርቲኔሊና በሄሱስ የዝውውር ሁኔታ ላይ ጥያቄ ያስነሳ ጉዳይ ቢሆንም ግን አርሰናል በሁለቱም ብራዚሊያን በቡድናቸው እጅግ አስፈላጊ በመሆናቸው በክለቡ እንደሚቆዩ የሚጠቁሙ ሀሳቦች በክለቡ ቅርብ በሆኑ አካላት ሲወጡ ቆይተዋል። በቅድመ ውድድር ዘመን የለፉና ብቁ የሆኑ ተጫዋቾች ከስብስብ ውጭ ማድረግ በጣም የሚያሳዝን ጉዳይ መሆኑን ሚኬል አርቴታ ከጨዋታው በኋላ ተናግሯልና የፕሪሚየር ሊጉ አስተዳደርም ሆነ የኤፍኤ አወዳዳሪው አካል ይህንን ደንብ ሊያሻሽለው እንደሚገባ መናገሩ የሚታወስ ጉዳይ ነው። ሆኖም ይህ የደንብ ማሻሻያ ጥያቄ ሰፊ የስብስብ ጥንካሬ ያላቸው ልክ እንደነ አርሰናል ያሉ የስብስብ ጥልቀትና ጥራት ያላቸው ቡድኖችን ይጠቅማል፣ የሌላቸውን ደግሞ ዋጋ ያስከፍላል በሚል ግን ያው ጥያቄ ሊያስነሳ እንደሚችል በግራም በቀኝም ሀሳብ እየተነሳበት እንደሚገኝ ግን ማንሳት እንችላለን። ኢየሩስ